ሩታ እነሱ ጥሩ ነገር ሲያደርጉ በተለያየ ሰው ለምንድነው የምታስልኪባቸው? ትላንትና ከፕሮግራማቸው በኋላ የተፈጠረውን ነገር በተወሰነ መልኩም ቢሆን ሰምተናል። ሄርሜላና አብርሽን ለመለያየት በጣም ብዙ ነው የምጥሩት። ማታ ከባድ የሆነ ነገር አብርሽ ቤት ውስጥ ተፈጥሮ ነበረ። ማታ ማለት ነው። ኦኬ፣ ሰው መዝናናት፣ እሷ መጋበዝ የፈለገችውን ማድረግ አችልም። የፈለገችውን ማድረግ አችልም። ትችላለች? አችልም። እንዲሁም ለካሜራ ማናቸው ምንድን ነው መልእክት ያስተላለፍሽልን? ምንድን ነው የመከርሽው? እባካችሁ ማናችሁም ለአብርሽና ለሄርሜላ የምትጨነቁ ካላችሁ ይህንን መልእክት ለአብርሽና ለሄርሜላ አድርሱልኝ፣ እንዲጠነቀቁ ማለት ነው። ሩታና ኤፍሬም በግድ ካልታረቅን፣ ኤስፔሻሊ ኤፍሬም በግድ ካልታረቅን ብለው የሚያሴሩት ሴራ አይደለም። ማታ ከፕሮግራም ከቪዲዮ ቀረጻ በኋላ ቤታቸው ላይ ሰው ልከውባቸዋል። ሄርሜላና አብርሽን ለመበጥበጥ በዚህ ደረጃ የሰው ህይወት ለመበተን የተዋደደን ሰው ለማለያየት በዚህ ደረጃ ለምንድን ነው የምትደክሚው? ለምን ትደክሚያለሽ ሩታ? ለምን እንዲህ ማድረግ አስፈለገሽ? ለምን እንዲህ ማድረግ አስፈለገሽ? ንገሪኝ እስኪ። ለምን ሰው ከተዋደደ ከሆነ ህይወት ውስጥ የሆነ ነገር ካልተመቸው መውጣት አይችልም? እንዲህ ሰው ተለያይቶ እኮ ልጅ አላችሁ አይነው፣ ግን ልጃችሁን እንኳን በጋራ ማሳደግ እንኳን ባትችሉ ማለት ነው በጋራ እንኳን ማሳደግ ባትችሉ የተሻለ ነገር እንዲመጣ በቃ እሱ ለብቻ ተይው፣ አንቺ የራስሽን ህይወት መኖር ትችያለሽ እኮ። ለምን ለዚህ ሁሉ ነገር እንደዚህ ትርምስምስ ያለ ላይፍ እንዲኖር ለምን ፈለግሽ? ለምን ፈለግሽ? አብርሽ ጥሩ ህይወት ወደ ራሱ እንዳይመለስ ወደ ራሱ እንዳይሄድ ለምን ፈለግሽ? ለምን ሰው ትልኪበታለሽ? ቤቱ ድረስ የእሷ ቤት ድረስ ለምን ሰው ትልኪያለሽ? ለምን አስፈለገ ሩታ በዚህ ልክ መሄድ? አንተስ ኤፍሬም የምትባል እነሱን ግን የሆነ ወዳጅ ትመስላለክ። ኦኬ፣ እነሱን የወደድካቸው ለነሱ በጣም ወዳጅ ትመስላለክ፣ ግን ለእነሱ ወዳጅ እንዳልሆን እርግጠኛ ነኝ። ምክንያቱም ለምን እንደሆን ታውቃለህ? ወዳጅ ብትሆን በዚህ ልክ ተንኮል አሲራችሁ እዚህ ደረጃ አደርሱም ነበረ። እና በጣም በጣም ያሳዝናል። የእውነት እኔ በጣም ነው የተናደድኩባችሁ። አረ ይደብራል የእውነት። ሼም ነው። ሼም የላችሁም እንዴ ትንሽ እንኳን? ለማንኛውም ሄርሜላና አብርሽ ለራሳችሁ ስትሉ ተጠንቀቁ፣ ለማንም አይደለም። ምክንያቱም እነሱ በእናንተ ላይ በጣም እየቀኑ ነው፣ በጣም እያበዱ ነው። እናንተን ለመለያየት የማያደርጉት የማይፈነቅሉት ድንጋይ የለም። ብዙ ነገሮች ሊፈጥሩባችሁ ይችላሉ ከዚህ በኋላ ራሱ ማለት ነው። ግን እኔ አላቅም፣ በዚህ ልክ ጨካኝ መሆን፣ በዚህ ልክ የሰውን ህይወት ለመበጥበጥ በዚህ ልክ መራመድ ለምን አስፈለጋችሁ? እንዴት አታዝኑላቸውም? በቃ ካልፈለገ በግድ የሆነ አሁን እኮ ሩታ እኮ ከእሷ ጋር እንዲኖርም አትፈልግም። ታውቃላችኋ? ህይወቷን መምራት ትዳር ውስጥ ምናምን መሆን አትፈልግም። እሱም ደግሞ ሌላ ህይወት እንዲኖረው ወደ ህይወቱ እንዲመለስ አትፈልግም። የምትፈልገው ምንድን ነው መሰላችሁ? በቃ ጀስት እሱ ሌላ ህይወት ውስጥ እንዳይገኝ የሆነ ተርመጥምጦ እንዲቀር ምናምን ነገር። ለምን ሩታ አንቺ እኮ መልካም ሴት ነበርሽ አይደል? ጥሩ ሰው ነበርሽ እኮ። አብርሽ እዚህ ደረጃ እንዲደርስ እኮ ብዙ ዋጋ የከፈልሽ ሴት ነበርሽ። አሁን ለምን እንደዚህ ልትሆኝ የቻልሽ? ምክንያትሽ ምንድን ነው? ኤፍሬም ነው ብዬ ነው ማስበው። ባይዘው እና አሁንም ቢሆን ከኤፍሬም ህይወት ማትርቂ ከሆነ በጣም ከባድ ነው ጋይስ፣ በጣም ከባድ ነው። እኛ እንደምናስበው ምናምን አይደለም፣ በጣም ከባድ ነው። እና አላቅም፣ ብቻ ምን እንደምላችሁ አላቅም። እውነት ለመናገር እየተሰማ ያለው ነገር በጣም ያስጠላል። በማታ የሰው ቤት ሄዶ ማንኳኳት፣ የሰውን ህይወት መረበሽ፣ የሰውን ህይወት መበጥበጥ። በቃ ሩታ እንደገና ደግሞ አንቺ ይሁን ሁሉንም መለማመጥ፣ ሁሉንም መታረቅ ትፈልጊያለሽ። ታርቀሽ ደግሞ ሰላም አሰጭም ሩታ። ለምንድን ነው እንደዚህ ሆንሽ? እኔ አልገባኝም፣ ምንም አልገባኝም። የእውነት አልገባኝም እኔ። ኦኬ ጋይስ፣ እኔ የእውነት እናንተ እስኪ የተሰማችሁን ሀሳባችሁን ስጡኝ። ለምንድን ነው እስኪ ሳይኮሎጂካሊ ሰዎችን መረዳት የምትችሉ ሰዎች ካላችሁ እስኪ ንገሩኝ። ለምንድን ነው ሩታ ለምንድን ነው ለአብርሽ ፍቅር ምናምን መስጠት አትፈልግም? ከእሱ ጋርም ጥሩ የሆነ ነገር እንዲኖራት አትፈልግም? ግን በቃ እሱም የሆነ ዝርክርክ ያለ ህይወት እንዲኖር ነው የምትፈልገው። ከሄርሜላ እንዲርቅ ነው የምትፈልገው። ለምንድን ነው ይህንን አላማ ያደረገችው? አልገባኝም። ፎር ዋት ሪዝን? ለምን? እና ጋይስ እኔ አሁን የምፈራው ብዙ ነገር አለ፣ በጣም ብዙ ነገር። የእሷን ህይወት ለመረበሽ የእሱን ህይወት ለመበጥበጥ ብዙ ነው የሚራመዱት እና ሁለቱ ሊጠነቀቁ ይገባል። ካልሆነ ቤት ትቀይር፣ ሄርሜላ ቤት ትቀይር። ሰው እየሄደ ብቻዋን፣ አብርሽ ሁሌ ከእሷ ጋር ላይሆን ይችላል፣ የራሱ ቤት አለው። ሶ
ሁሌ ከእሷ ጋር ላይሆን ይችላል። በማታ እንደዚህ ሰውዬ ጎረምሳ ምን እየተላከባት በዚህ ደረጃ እንትን እንዲሆን መሆን የለበትም። እና እኔ አላቅም፣ ያስጠላል በጣም። ድምፅ ቅጂ ራሱ ደርሶኛል። ባይዘዌ ኤፍሬም አንተ ስልክ ስታወራበት የነበረው የድምፅ ቅጂ እጃችን ገብቷል። ግን እኛ እንዳንተ ክፉ አይደለንም። የከፋ ነገር ከመጣ ግን እናወጣዋለን፣ ምን እያወራክ እንደነበረ ማለት ነው። እና ሄርሜላን ብትሆኚ ራስሽን ጠብቂ፣ አብርሽም ራስህን ጠብቅ። ሩታ ደግሞ ማለት ነው ምንም ልንልሽ አንችልም። ፈጣሪ ልቦና ይስጥሽ። በዚህ ልክ ክፋት ምንም አያደርግልሽም። የሰውን ደስታ ለመበጥበጥ ሰው አደራጅቶ መላክ ምን አስፈልጋችሁ? እና አላቅም ብቻ ጋይስ እና አዝናለሁ። ሀሳባችሁን ኮመንት ላይ ጻፉ። ሄርሜላና አብርሽ መቼ የማይለያዩ ወደፊት ሄርሜላና አብርሽ ወደፊት ሂዱ። ወደፊት ለማንም እጅ እንዳሰጡ፣ ማንንም እንዳሰሙ። ይሄ ነው ልላችሁ የምችለው ጋይስ። እንዴት ነበር ኢድ? ኢድ ሙባረክ ሁላችሁንም። በዓል እንዴት ነበረ? አሪፍ ነው። ኢድ ምን አገኛችሁ? ጊፍት አገኛችሁ እንዴ ጋይስ? ስጦታ ምናምን አላገኛችሁ? ስንት ብር አገኛችሁ? ኬሪስ ጋይስ ይሰጣሉ። አንዳንድ አረቦች ወርቅ ይሰጣሉ፣ አንዳንድ አረቦች ብር ይሰጣሉ፣ አንዳንዶች ደግሞ ያው ማይሰጡም ይኖራሉ። እንደየቤቱ ይለያያል። ለማንኛውም አንቺስ ምን ተሰጠሽ ብላችሁ ልጠይቁኝ ታስባለች። አንዳንዴ ቻው በቃ ጋይስ፣ የምር እወዳችኋለሁ። አብርሽና ሄርሜላ ወደፊት